አርሰናል ትክክለኛ የዋንጫ ቡድን መሆኑን የሚያሳየው ዛሬ ነው ሲሉ በርካታ የእግር ኳስ ተንታኞች እየተናገሩ ይገኛሉ። ምክንያቱም ደግሞ ወሳኝ የተባሉ ነጥቦች ትላንትና ለአርሰናል ተጥለውለታል ማለት ነው። ስለዚህ መድፈኞቹ እውነተኛ የዋንጫ ተፎካካሪ መሆናቸውን ዛሬ ማስመልከት እንዳለባቸው በርካቶች እየተናገሩ ይገኛሉ። አምና እንደምታስታውሱት ውድ አድማጭ ተመልካቾቼ አርሰናል ልክ ሊቨርፑል ነጥብ ሲጥል እሱም ተከትሎ ነጥብ እየጣለም ዋንጫውን እጅግ በሚያስቆጭ ሁኔታ እንዳጣ ይታወቃል። በተለይም አምና ሊቨርፑል በበርካታ ጨዋታዎች አቻ ሲወጣና ነጥብ ሲጥል አርሰናልን በንጋታው ወይ የተሸነፈ ወይ ደግሞ አቻ እየወጣ ተመሳሳይ ነጥቦቹን ሳያጠብ በስተመጨረሻም ዋንጫውን በሊቨርፑል እንደተነጠቀም እናስታውሳለን። ትላንትና ታዲያ በፕሪሚየር ሊጉ የተመዘገቡ ነጥቦች ለአርሰናል ጥሩ የሚባሉ ነጥቦች ናቸው የተመዘገቡት። አሰልጣኝ ሚኬል አርቴታም የዛሬውን ጨዋታ እንግዲህ የትላንትና ጨዋታዎችን ተመልክተው እንደማድረጋቸው በጣም በጥንቃቄ ይጫወታሉ ተብሎ ይጠበቃል። የሊጉ መሪ ሊቨርፑል እንግዲህ ከአምስት ተከታታይ ድል በኋላ ትላንትና በክሪስታል ፓላስ የመጀመሪያ ሽንፈቱን ለመቅመስ ተገዷል። ክሪስታል ፓላስ ግን ምን አይነት አስደናቂና አስገራሚ ቡድን እንደሆነ ትላንትና ተመልክተናል ብዬ መናገር እችላለሁ። በነገራችን ላይ ከጨዋታው በኋላ የሊቨርፑል አሰልጣኝ አርኔ ስሎት ክሪስታል ፓላስ ማሸነፍ ይገባው ነበር ሲሉ ተናግረዋል። እንግዲህ የክሪስታል ፓላስ አሰልጣኝ ኦሊቨር ግላስነር እንግዲህ በጣም አስገራሚ ቡድን የሰሩት። በነገራችን ላይ ውድ አድማጭ ተመልካቾቼ ክሪስታል ፓላስ ከተሸነፈ 18 ጨዋታዎች አልፈዋል። 18 ጨዋታዎችን ክሪስታል ፓላስ እስካሁን ድረስ በየትኛውም ውድድር አልተሸነፈም። እንደዚሁም በፕሪሚየር ሊጉ ደግሞ በዘንድሮው የውድድር ዓመት ማለትም በ2024-25 ማለት ነው ብቸኛ ያልተሸነፈ የነበሩት ሊቨርፑልና ክሪስታል ፓላስ ነበሩ እስከ ትላንትና ድረስ ማለት ነው። አሁን ግን ብቸኛው ያልተሸነፈው ክለብ ይህ የለንደኑ የኦሊቨር ግላስነር ቡድን ክሪስታል ፓላስ ነው። እንግዲህ የአምናው ሻምፒዮን ሊቨርፑል ያለፉትን 5 ጨዋታዎች በሙሉ 5-5 ማለት ነው ሁሉንም ጨዋታዎች ማሸነፍ ችሎ ነበር። ትላንትናም ክሪስታል ፓላስን አሸንፎ መሪነቱን ያጠናክራል የሚሉ ግምቶች በብዙዎች ዘንድ ነበረ። ነገር ግን የነማቴታው ክሪስታል ፓላስ እጅግ በጣም የሚያስደንቅ መከላከል ዲሲፕሊን የተሞላ ሲያጠቃ ካውንተሩ እጅግ የሚያስፈራ ቡድን ነው። በነገራችን ላይ በመጀመሪያው አጋማሽ ብቻ ክሪስታል ፓላሶች 5-4 ግቦችን ማስቆጠር የሚችሉበት ትልልቅ ግልጽ የግብ ዕድሎችን ነው ያመከኑት በማቴታና በሌሎች ተጫዋቾች በኩል። አሰልጣኝ አርኔ ስሎትም ለዛ ነው ከጨዋታው በኋላ በመጀመሪያው አጋማሽ 1-0 ብቻ እረፍት በመውጣታችን እድለኛ ነን ሲሉ የተናገሩት። ታዲያ ከረፍት በፊት በተለይም የሊቨርፑል ግብ ጠባቂ አሊሰን ቤከር ሊቨርፑሎችን ታድጓቸዋል ማለት እንችላለን። ከ3 እና ከ4 በላይ የሚሆኑ ሙሉ በሙሉ ያለቀላቸው ግብ የሆኑ ኳሶችን በጣቶቹ እየተንጠራራ እየተንሸራተተ አውጥቶ እንግዲህ ሊቨርፑልን መታደግ ችሏል። በነገራችን ላይ በጨዋታው መጠናቀቂያ 87ኛው ደቂቃ አካባቢ ፌዴሪኮ ቼሳ ለሊቨርፑል ግብ አስቆጥሮ ነበር። ይህ ግብ እንግዲህ ብዙዎችን ያከራከረ ነው። ምክንያቱም መሐመድ ሳላህ ኳሷን ሲያወርድ እንግዲህ በእጁ ነክቷል በሚል ብዙዎች ክርክር አንስተው ነበረ። ነገር ግን ቫር ካየው በኋላ ለምን እንደሆነ ምክንያቱ ባይታወቅም ግቡ እንዲጸድቅ ተደርጎ ነበረ። ሊቨርፑል ታዲያ በ87 አቻ ሲያደርግ እንደተለመደው በቃ በመጨረሻ ደቂቃ አሸነፈ ተብሎ ሲጠበቅ ነበር። እንደምታውቁት ስሎት ታይም ፈርጊ ታይም የሚባለውን ወደ ስሎት ታይም ብለው የሊቨርፑል ደጋፊዎች እንግዲህ በመጨረሻ ደቂቃ ዘንድሮ ብዙ ግቦችን እያስቆጠሩ እያሸነፉ ስለነበር ያንን የስሎት ታይም እየጠበቁ በነበረበት ሰዓት የቀድሞ የአርሰናል የነበረው ተጫዋች ኤዲ ኒኬቲያ በ98ኛው ደቂቃ በደረቱ አብርዶ በአስደናቂ ሁኔታ የአሊሰን ቤከር ላይ መረብ ላይ ያሳረፋት ግብ እንግዲህ የሊቨርፑልን የአመቱን የመጀመሪያ ሽንፈት አረጋግጣለች ማለት ነው። በዚህም ሊቨርፑል ታዲያ ሙሉ 3 ነጥብ ለመጣል ተገዷል። ትላንትና በነገራችን ላይ ሊቨርፑል ብቻ አይደለም ውድ አድማጭ ተመልካቾቼ የተሸነፈው ማንቸስተር ዩናይትድም ቀን 8 ሰዓት ተኩል በተደረገው ጨዋታ በብሬንፎርድ እንግዲህ 3-1 በሆነ ውጤት ነው የተሸነፈው በብሬንፎርድ ስቴዲየም ማለት ነው። ዩናይትድ ቼልሲን ካሸነፈ በኋላ
በጥሩ የራስ መተማመን ያለው ስለዚህ ብሬንፎርድን ያሸንፋል ተብሎ ሲጠበቅ እንግዲህ ባልተጠበቀ ሁኔታ በብሬንፎርድ 3-1 ተሸንፏል። ሌላኛው የለንደን ክለብ ቼልሲ ደግሞ ከ1-0 መምራት ትላንትናም በቀይ ወጥቶበት በብራይተን የ3-1 ሽንፈትን አስተናግዷል። ክሪስታል ፓላሶች እንግዲህ ለአርሰናል ዛሬ ከኒውካስትል ዩናይትድ ጋር ጨዋታውን ለሚያደርገው አርሰናል ትልቅ ውለታ ነው የዋሉት። ክሪስታል ፓላሶች በነገራችን ላይ ለአርሰናል ኤብሪቼ ኢዜን የመሰለ ተጫዋች ሰጥተዋል። ይህ ለአርሰናል አንድ ውለታ ነው። ይህ ብቻ ሳይሆን ደግሞ የአርሰናል የዋንጫ ተፎካካሪ የአርሰናልና የማንቸስተር ሲቲ ልንለው እንችላለን የዋንጫ ተፎካካሪና ዋነኛው የዋንጫ ተገማች ሊቨርፑልን ደግሞ ትላንትና ሙሉ 3 ነጥብ ወስደውላቸዋል። በነገራችን ላይ ትላንትና ሊቨርፑል ቢያሸንፍ ኖሮ በአርሰናልና በሊቨርፑል መካከል ከኒውካስትል ጋር ጨዋታውን እስኪያደርግ ድረስ አርሰናል ነጥቡ በ8 ይሰፋ ነበረ። ነገር ግን አሁን እዛው ባለበት በ5 እንዲሆን ነው ክሪስታል ፓላሶች ሊቨርፑልን በማሸነፍ ያደረጉት ማለት ነው። ስለዚህ ክሪስታል ፓላሶች ለአርሰናል የቤት ስራቸውን ተወጥተው ሊቨርፑልን ነጥብ አስጥለው ሜዳውን ሁሉንም ነገር እንካቹ ብለው እንግዲህ ለአርቴታና ለመድፉ ሰራዊት አሳልፈው ሰጥተዋል ማለት ነው። አሁን የአርሰናል ዛሬ እንግዲህ አርቴታ እንደምታውቁት በማንቸስተር ሲቲ ጨዋታ ብዙዎችን የአርሰናል ደጋፊዎችን አበሳጭተዋል። በተለይም በመጀመሪያ የ11 አመራረጣቸው ብዙ ጊዜ የአርሰናል ደጋፊዎችን ያበሳጫሉ። በተለይም የመሃል ሜዳ ጥምረታቸው በሶስት የተከላካይ አማካኝ ወይም የዲፌንሲቭ ሚድፊልደር በራይስ ዙሜንዲና ሜሪኖ እየገቡ ለመከላከል የሚያደርጉት ጥረት ብዙዎችን ሲያስከፋና አርቴታ ላይ ጥያቄ ሲያስነሳ ተመልክተናል። ዛሬ ግን ይህን ይደግማሉ ተብሎ አይጠበቅም። ምክንያቱም ሊቨርፑል ትናንት ነጥብ መጣሉን ተከትሎ አርሰናል ዛሬ ብዙ ጊዜ በሚቸገርበት በኒውካስትል ስቴዲየም ሴንት ጄምስ ፓርክ ሙሉ በሙሉ አሸንፎ ለማውጣት ያለውን ሁሉ ይዞ በማጥቃት ተጫውቶ ነጥብ ይዞ ለመውጣት ይጥራል ተብሎ ነው የሚጠበቀው። በነገራችን ላይ መድፈኞቹ ዛሬ ኒውካስትል ዩናይትድን ማሸነፍ የሚችሉ ከሆነ የነጥብ ልዩነቱ ወደ 2 ብቻ ይጠባል። አዎ ውድ አድማጭ ተመልካቾቼ በአርሰናልና በሊቨርፑል መካከል ያለው ነጥብ አርሰናል ዛሬ ኒውካስትል ዩናይትድን ማሸነፍ የሚችል ከሆነ ወደ 2 ነጥብ መጥበብ ይችላል ማለት ነው። ይህም እንግዲህ የዋንጫ ፉክክሩ ልክ በጣም የጋለ እንዳምናና እንደካቻም ነው ሞቅ ደመቅ ብሎ እንግዲህ ገና ከወዲሁ ፕሪሚየር ሊጉ አጓጊ እንዲሆን ያደርገዋል ማለት ነው። ስለዚህ መድፈኞቹና አርቴታ ወደ ሜዳ የሊቨርፑልን ሽንፈት አይተው በመግባታቸው ባለፉት 3 ዓመታት እንግዲህ እነ ሲቲ እነ ሊቨርፑል ነጥብ ሲጥሉ እነሱም ነጥብ እየጣሉ መጨረሻ ላይ ዋጋ ከፍለው ዋንጫ እንዳጡ ይታወቃል። ዘንድሮ ግን ይህንን ላለማድረግና ካለፉት የ3 ዓመታት ትምህርት ወስደው እንግዲህ በማሸነፍ ነጥባቸውን አጥብበው በመሪው ሊቨርፑል ላይ ይበልጥ ጫናን ማሳደር ይኖርባቸዋል። አምና እንደምታውቁት አርሰናል አሸንፎ ጫና ማሳደር ሲጠበቅበት ሊቨርፑል ላይ ሊቨርፑልም ነጥብ ሲጥል አርሰናልም ነጥብ እየጣለ ሊቨርፑል ከጫና ነፃ ሆኖ እንዲጫወት ረድቶ ነበረ። አርሰናል ግን ዘንድሮ ያንን ለመካስና ለመሻር በሊቨርፑል ላይ ጫና በማድረግ ዋንጫውን ለመውሰድ እንግዲህ በዛሬው ጨዋታ ከፍተኛ ጫናን በሊቨርፑል ላይ ለማድረግ እንግዲህ ኒውካስትል ዩናይትድን ያሸንፋል ተብሎ ይጠበቃል። አርቴታ ምን አይነት ታክቲክ ወደ ሜዳ ይዘው ይገባሉ? ሜዳ ላይ እንግዲህ የሚጠበቅ ጉዳይ ነው። እንግዲህ የእንግሊዝ ፕሪሚየር ሊግ ትላንትና ሊቨርፑል መሸነፉን ተከትሎ ደረጃ ሰንጠረዡ ምን ይመስላል የሚለውን እንግዲህ ልንገራችሁ። ሊቨርፑል አሁንም 5 ጨዋታዎችን አሸንፎ በአንዱ ተሸንፎ በ15 ነጥቦች የእንግሊዝ ፕሪሚየር ሊግን እየመራ ይገኛል። በሁለተኛ ደረጃ እንግዲህ ዘንድሮ በጣም እንግዳ የሆነ አስደናቂ ቡድን ይዘው የመጡት ኦሊቨር ግላስነር ክሪስታል ፓላስ ከሊቨርፑል በ3 ነጥቦች ብቻ አንሶ በሁለተኛ ደረጃ ላይ ተቀምጧል ማለት ነው። እስካሁን ድረስ በፕሪሚየር ሊጉ ምንም አይነት ሽንፈት ያላስተናገደው ቡድን ይህ ክሪስታል ፓላስ ነው ማለት ነው። በሶስተኛ ደረጃ ደግሞ ትላንትና እንግዲህ በወልቭስ ከመሸነፍ ለጥቂት የተረፈው ሌላኛው የለንደን ክለብ ቶተንሃም 3ኛ ደረጃ ላይ ነው የሚገኘው። ትላንት እንግዲህ በመጨረሻ ደቂቃ ፓውሊና ባስቆጠራት ግብ 1 ነጥብ አግኝተው 1-0 ሲመሩ ቆይተው ነበር በወልቭስ። ታዲያ 1 ነጥብ አግኝተው ቶተንሃም ሆትስፐሮች በ11 ነጥብ 3ኛ ደረጃ ላይ ይገኛሉ ከሊቨርፑል በ4 ነጥቦች አንሰው ማለት ነው።
አራተኛ ደረጃ ላይ እንግዲህ ዘንድሮ ያደገውና የቀድሞ የአርሰናል ተጫዋች ዣካ ቡድን የሆነው ሰንደርላንድ በአራተኛ ደረጃ ላይ ተቀምጧል። ውድ አድማጭ ተመልካቾች ከቶትናም እኩል 11 ነጥብ ነው ያለው ሰንደርላንድ እንግዲህ ዘንድሮ ነው ወደ ፕሪሚየር ሊግ የመጣው። በትንሽ ብር ጥሩ ተጫዋቾችን ገዙ። አሁን ታዲያ አራተኛ ደረጃ ላይ ይገኛሉ ማለት ነው። ማንቸስተር ሲቲ ትላንትና በርንሌይን 5-1 በሆነ ሰፊ ውጤት ነው ማሸነፍ የቻለው። ታዲያ ማንቸስተር ሲቲ ቦርንሞዝ አምስተኛ ነው በነገራችን ላይ በ11 ነጥብ። በተመሳሳይ ታዲያ ማንቸስተር ሲቲ በ10 ነጥብ ትላንት ማሸነፉን ተከትሎ ስድስተኛ ደረጃ ላይ መቀመጥ ችሏል ማለት ነው። መድፈኞቹ ዛሬ ጨዋታቸውን እስኪያደርጉ ድረስ ሰባተኛ ላይ በ10 ነጥብ ይገኛሉ። ዛሬ ድል ማድረግ የሚችሉ ከሆኑ ነጥባቸውን ወደ 13 በማምጣት ከሊቨርፑል በ2 ነጥብ አንሰው ሁለተኛ ደረጃ ላይ መቀመጥ ይችላሉ ማለት ነው። ትላንትና በብሬንፎርድ ሽንፈት ያስተናገደው ማንቸስተር ዩናይትድ በ7 ነጥብና በ4 የግብ ዕዳ 14ኛ ደረጃ ላይ ለመቀመጥ ተገዷል። ውድ አድማጭ ተመልካቾች ወራጅ ቀጠና ላይ እንግዲህ ዘንድሮ አስቶን ቪላ በ3 ነጥብ 18ኛ ደረጃ ላይ ይገኛል። ዌስትሃም ዩናይትድ 19ኛ ደረጃ ላይ ሲገኝ ወልቨርሃምፕተን 20ኛ ደረጃ ላይ በ1 ነጥብ ይገኛል ማለት ነው። በነገራችን ላይ ዌስትሃም ዩናይትድ አሰልጣኛቸውን ግራም ፖተርን በማሰናበት ከኖቲንግሃም የተባረረውን ደግሞ ኑኖ ስፕሪቶን ሹመዋል ማለት ነው። እንግዲህ ኖቲንግሃም ፎረስት ትላንትና በሰንደርላንድ ሽንፈት ገጥሞታል። አንጂ ፖስት ኮግሉ ታዲያ ከቶትናም ከተባረሩ በኋላ በኖቲንግሃም ፎረስት በጣም አስቸጋሪ ጊዜን እያሳለፉ ይገኛሉ ማለት ነው። እንግዲህ የአርሰናል ጨዋታ ላይ ምን ሐሳብ አላችሁ? አርሰናል ዛሬ አሸንፎ ነጥቡን ያጠባል ወይስ ምን ትጠብቃላችሁ? ከአሰልጣኝ ሚኬል አርቴታ ከአርሰናል የዘንድሮ የእንግሊዝ ፕሪሚየር ሊግስ ገና ካሁኑ አጓጊ ድራማዊ የሆኑ ክስተቶች እየተሞሉበት ይገኛሉ። በመጨረሻ ዋንጫውን ማን የሚያሳካው ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በየዕለቱ እንግዲህ ወሳኝ ስፖርታዊ ጥንክሮችን ለማግኘት ይህንን ተወዳጅ ቻናል መቀላቀል ትችላላችሁ። በነገራችን ላይ ይህ ቻናል አርሰናልን የተመለከቱ መረጃዎችን ማደርስበት እንደሆነ ይታወቃል። ሁለተኛውና ተወዳጅነት ያተረፈው ደግሞ አብርሃም ፍቅሬ ኦፊሻል 2 በፖስት ስር ያለላችሁ ቻናል ማለት ነው። በጣም በአጭር ጊዜ ተወዳጅነትን አትርፎ የሁሉንም ቡድን መረጃ ደግሞ ያደርሳል። እሱኛው ቻናሌ የማንቸስተር ዩናይትድ፣ የሊቨርፑል፣ የሲቲ፣ የቼልሲን የመሳሰሉትን መረጃ ደግሞ በዛኛው ቻናሌ ላይ ማግኘት ትችላላችሁ። ሀገር ውስጥ ከባህር ማዶ ሆናችሁ ሁልጊዜ የምትከታተሉኝና የምታበረታቱኝን ከልብ እያመሰግንኩኝ ከአርሰናል ጨዋታ በኋላ ደግሞ ነገ በአርሰናል ውጤት መረጃ የምንገናኝ ነው የሚሆነው። እስከዛ ድረስ ታዲያ በያላችሁበት ሰላም እንዲሆንላችሁ ተመኘው።